አትጨነቂ። በእህትሽ መጥፋት በጣም እያሳዝንሽ ነው፣ ግን እባክሽ ራስሽን አትኩሽ። ያለችበትን ሳላቅ የምረጋጋ ይመስላል? አንተ ለሮቤል ያለን ስሜት እኔ ለእህት ታውቃለህ። ሳራን ሳላያት አመት ከሚራ ጋር አንድ ላይ ተኝተው አድናን ወደ ውስጥ ሲገባበት ሚራም ቶሎ ብላ የጫማ ድምፅ በመስማት አልጋ ስር ትገባለች። ወንድሜ በቀን ምን ሆነ ነው የተኛኸው ብሎ ሲጠይቀው አይ ትንሽ ደክሞኝ ነው በማለት ይላል። አድናንም አሁን ላይ ከሎሃና ጋራ ፍቅር ውስጥ ገብቷል። ወንድሜማ ሎሃናን አፍቅሯታል ሲል ለሚራ ይነግራታል። ይሄማ በፍጹም አይሆንም፣ ይሄው ሆነ ማለት ደግሞ ለእኔ ለመፋታት በጣም ቀላል ነው ብላ ትለዋለች። አቅፏት አይቻለሁ በማለትም እየነገራት ነበረ። ሰላም ሰላም፣ ውድ የኔ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ ይብዛላችሁ። እንዴት ናችሁልኝ? ሁሉ ሰላም ጌታ ይመስገን፣ እኔ ጋ ሁሉ ሰላም ነው። ቀጣዩን ክፍል ይዤላችሁ ቀርብ ያለው ያለፈው ክፍል ላይ እንግዲህ ሮቤልና ሚራ በመደሰት ሉሃናንም ከቤት በማባረር አሁን ከቤት ስለተባረረች ለእኛ ሎተሪ ወጥቶልናል፣ ከዚህም በኋላ ማንም ዞር ብሎ የሚያየን የለንም፣ ሳራንም ያው ጥለናታል በማለት ደስ ደሳችንን ዛሬ ማክበር አለብን በዚህኑ ሰዓት ይባባላሉ። አረ አድናን እኮ ውስጥ ነው ያለው፣ ስለዚህ በቀን አይሆንም ብትለው እንዲህ ቢመጣ እንኳን የሳራ ነጣ ነው የምሰጠው በማለትም እነሱም በዛው እሱ ሳሎን እያለ አንድ ላይ ተኝተው ነበረ። ሆኖም ሉሃናም ከሮቤል ክፍል የወሰደችውን ሲም ካርድ ስልኳ ውስጥ ገብታ በማየቷ የሳሪ ስለሆነ ይሄንንማ ሄጄ ማጣራት አለብኝ ብላ በር ታንኳኳለች። ሆኖም አድናንን ሮቤልን ፈልጌን የመጣሁት ለወሳኝ ጉዳይ ነው፣ ይህን ሲም ካርድ ከሱ ክፍል ስላገኘው ልጠይቀው ፈልጋለሁ ብላ ወደ ቤት ተመልሷ ነበር። እነሱም አንኳኩተው ሲገቡ የጫማ ድምፅ በመግባት ሚራ አልጋ ስር ትገባለች። እሷም አልጋ ስር በመግባቷ ሆኖም ወደ ውስጥ ይገቡባቸዋል። ሮቤልም እጅግ ይደነግጣል። ምነው ወንድሜ በቀን አልጋ ውስጥ ገብተተኛ ሰላም ነክ ወይ ምን ሆነሃል ሲል እሱም በመንቀጥቀጥ ደህና ነኝ ወንድሜ ምንም አታስብ፣ ረፍት ማድረግ ፈልጌ ነው በማለት ሲል ሉሃናም እኔ ላወራክ እፈልጋለሁ ለወሳኝ ጉዳይ ነው፣ ከአንቺ ጋር የማወራውን ነገር ጨርሻለሁ፣ ምንም ነገር ከአንቺ ጋር አላወራም በማለት ሲመልስላት አድናንም ወሳኝ ነገር ስለሆነ ወንድሜ አውራት ብሎ ይለዋል። እሺ አንተ ካልከኝ አወራታለሁ፣ አሁን እዛ ጠብቁኝ ሂዱ በማለትም ይላል። እሺ በቃ ልብሴን ለብሼ እመጣለሁ በማለት ይሸኛቸዋል። ሚራም ወጡ እንዴ በማለት ቶሎ አይቷ ትወጣለች። ዛሬ ቅሌታችን ወጥቶ ነበር፣ ተዋርደን ነበረ፣ ሲጀመር በቀን እንደዚህ ማድረግ አልነበረብንም በማለትም ሁለቱ መከራከር ይጀምራሉ። ሆኖም ልታስቆሚኝ ትቼ ነበረ፣ አንቺም ደስ ብሎች ስለነበር ተገላገልን ብለን ነበር በማለትም እሺ በቃ አሁን ቶሎ ልበስና ውጣ፣ እኔ ልውጣበት፣ እነሱም እየጠበቁ ነው በማለትም እሺ በቃ እኔ እወጣለሁ ይላታል። እሱም አድናንና ሉሃና ሳሎን ላይ ነበሩ። ሉሃናም ስለ ሳሪ በጣም ስለተጨነቀች ምን ይሻለኛል፣ ይኸው ቆየ እኮ እኔ እኮ እሷን አጥቼ መኖር አልችልም፣ አመት ሳላገኛት ልኖር እችላለሁ፣ ግን ድምጿን ሳልሰማ መቆየት አልችልም፣ እኔ ሰላም እየተሰማኝ አይደለም፣ መልሼ ገብቼ ላውራ ወይ ብላ ስትለውም
አይ ልብሱን ለመልበስ እኮ ስለሚያስቸግረው ነው እንጂ ይመጣል፣ ምንም አታስቢ፣ ቆይ ትንሽ ታገሺ ብሎ ይላታል። እሷም እሺ በቃ እያለች እኔ እኮ እሷን አጥቼ መኖር አልችልም እያለች አንተ ለሮቤል ከምታስብለት በላይ እና ከምትጨነቅለት በላይ እኔ 100 እጥፍ ነው ለሳሪ የሚጨነቅላት፣ እሷን አጥቼ በፍጹም መኖር አልችልም እያለች ነበረ። ሆኖም አድናን 2 እጆቿን ይዞ ሉዋና አትጨነቂ፣ በእርግጥ ሳራም ትገኛለች፣ ምንም ነገር እንደማትሆን ይሰማኛል፣ አንቺ ምንም አትጨነቂ፣ ሁሉንም ነገር አድርገን እናገኛታለን፣ እሱንም ታወሪዋለሽ በማለት አቅፏት እያወራት እሷም እኔ እህቴን አጥቼ መኖር አልችልም፣ እህቴንም ሳላገኝ በፍጹም መኖር አልችልም በማለትም ታወራዋለች። እሷም በዛ አይነት ሁኔታ እያወራችው እያለ ሮቤል ይመጣል። ሲያይም አቅፏ ሲያይ ይደነግጣል። ሆኖም ምን ፈልገሽ ነው በማለት ሲጠይቃት ሲም ካርዱ ምን ሊሆን ነው አንተ ክፍል የሆነው ስለ ሳራ የምታውቀውና የደበከው ነገር አለ፣ ሲም ካርዱን ከአንተ ክፍል ነው እያገኘሁት በማለት ተጠይቀዋለች። እኔ ሲም ካርድ ነው ወይ የምጠብቀው? ምንም የማቅልሽ ነገር የለም፣ ይሄን ልጠይቅኝ ነው ወይ በማለት በቁጣ ኃይል ይመልስላታል። አድናንም ተረጋጋና አውራት እንጂ ምንድን ነው እሱ የምታውቀውን ነገር ካለ ንገራት። ባለፈው ለታ እኮ እኔ ስልክ ስደውል የሳራ ስልክ ሲጠራ የሳራን ጥሪ ፈልጌው ነው በማለት የእሷን ጥሪ አድርገ ነበረ። አሁን ደግሞ ሲም ካርዱ ካንተ ክፍል ተገኘ፣ የምታውቀው ነገር ካለ ንገር በማለትም ሲጠይቀው ጭራሽ እሷ ላይ ተደርበ አሁንም ትጠራጠረኛለ ወይ በማለት እጅግ ይቆጣዋል። አድናንም ይተወውና በቃ አንቺ ተረጋጊ፣ እኔ እሱ ሲረጋጋ ሁሉንም ነገር እጠይቀዋለሁ ብሎ ይላታል። እሺ በቃ እኔ እህቴን አጥቼ ራሴን መቆጣጠር አልችልም፣ ጠይቀውና ካለበለዛ ፖሊስ ጣቢያ ሄዳለሁ በማለትም ትናገራለች። እሺ እኔ ውስጥ ሄጄ ጠይቀዋለሁ በማለትም እሱ ወደ ውስጥ እንደገባ ሚራ ትመጣለች። ምን ሆነሻል ብላ ስትጠይቃት እስቲ ባክሽን አንቺም ቢሆን ተረጅኝ፣ ሮቤል በእግሩ ይሄዳል፣ እናትን ዋሽቷችሁ ነው፣ አንቺ አታምኝም። በዛ ላይ ደግሞ የእሱ ክፍል ውስጥ የሳሬን ሲም ካርድ አግኝቻለሁ፣ ስለዚህ ሁሉንም ነገር እሱ ያውቃል፣ እናትን እየሸወዳችሁ ነው ያለው ብላ ስትላትም እንዴ እንዴት ነው እንደዚህ የሚሸውደን? ጭራሽ እየተጫወተብን ነው ወይ? በእኔም በባሌም እንዴት ነው እንደዚህ የሚጫወተው? እውነት የሚሄድም ከሆነ እኔ አጣራለሁ፣ እኔ ከጎንሽ ነኝ። ከዚህም በኋላ ምንድን ነው እሱ ይሄን ሲም ካርድ ጠይቂውና ንገሪኝ ትላታለች። እሷም ሲም ካርዱን አምጪና ከዛም በኋላ እኔ ጠይቄው ሁሉንም ነገር የምነግርሽ ይሆናል። እኔ ስለምቀርበው አወጣጣዋለሁ። አሁን ሲም ካርዱ ስጭኝና ሄጄ ላወጣጣው ትላታለች። እሷም ሲም ካርዱ እኔ ጋ ይቀመጥ፣ አንቺ ብቻ ጠይቂው ብትላትም አይ እንደዛ ሳይሆን አንቺ ሂጂና አንቺ እዚሁኝና እኔ ሄጄ ጠይቀዋለሁ በማለት ስትላት እሺ ትልና ሉዋናም ሲሙን ትሰጣታለች። እሷም አሁን ከጎንሽ ሆኜ እሰራልሻለሁ እያለች ነበረ። አድናንም ሮቤል ጋር ገብቶ ወንድሜ የምታውቀው ነገር ካለ ንገረኝ፣ ሉዋና ስለ እህቷ ተጨንቋለች። እኔም ብሆን እኮ አንተ ባትኖር ከዚህ በለጠ ነው የምጨነቀው። የምታውቀው ነገር ካለ ሳትደብቅ ተናገር ብሎ ይጠይቀዋል። እሱም ምንም የማውቀው ነገር የለም ሲለውም ባለፈው ጥሪዋ አመሳስሎ ነበር፣ ስልኳም እዚህ ክፍል ሲጠራ ነበር የምታስታውስ ከሆነ ብሎ ሲለው አንተ ግን እንደዚህ ሳይክ ሉዋናን ወድሃታል አይደል ወንድሜ፣ አፍቅርሃታል፣ አትዋሽ ብሎ ሲለው እሱን ተውና እንዴት ነው እኔ ማፈቅራት? ሚስቴ ነፍሰ ጡር ናት፣ ባለትዳር እኮ ነኝ፣ ወንድሜ ምን እየሆንክ ነው በማለት ሲለው አይ እንደዛ ሳይሆን ሳያችሁ እንዳፈቅርካት ያስታውቅብሃል። በዛ ላይ ደግሞ ትጠራጠረኛለህ፣ ለምንድን ነው የምትጠራጠረኝ ሲለው እኔ የጠየቅኩ እኮ ስለ ሲም ካርዱ ነው ንገረኝ ብሎ ሲል እኔ ስለ ሲም ካርዱ ምንም የማውቀው ነገር የለም፣
ግን ወንድሜ ሁል ጊዜ ልታማክረኝ ትችላለህ፣ እኔ ከጎን ነኝ። እርግጥ በጣም ትወዳታለህ፣ ታፈቅራታለህ። ለእኔ መንገር ፈርተ ነው። ለምን ለእኔ አታማክረኝም? እሷ ለምን ትፈራታለህ? በማለትም ይናገረዋል። እሱም አረህ ወንድሜ ምን እየሆንክ ነው? ደህና ነው ወይ? እኔ እኮ ባለትዳር ነኝ ሲለው አሁንም ደጋግሞ ሲል አድናን ይናደድና ከክፍሉ ወጥቶ ይሄዳል። እሱም ከክፍሉ ወጥቶ እንደሄደ ሚራ ትመጣና ይሄ ሲም ካርድ ይኸው ከአንተ ክፍል ተገኘ፣ ይሄንንም አስወግደው። አንተ ለምንድን ነው የምትዝረከረከው? እያስነቃህብን ነው ያለኸው። ለምንድን ነው ሰብስበ የማትው? እቺ ምጥማጥ እንዴት ነው ያገኘችው? አርፋ ማትቀመጥ ከሆነና እምቢ የምትል ከሆነ እሷንም የሳራ ነጣ ነው ምሰጣት። ልታርፍ አልቻለችም። ተገላገለን ሄደች እንዳለን ያኔውኑ ተመልሷ መጣች። እቺ ልጅ ምን እናደርጋታለን? በማለት ይናገራል። አይ አሁን እኔ ጓደኛ ሆኜ እቀርባትና እንሰራላታለን። አሁን አንተ ምንም አታድርግ፣ ይህን ሲም ካርዱንም አስወግድ በማለት ትለዋለች። እንግዲህ እሷም ለሎሃና ፖሊስ ጣቢያ ሄጄ አመለክታለሁ እሱም አይናገር ከሆነ ብላት ነበር። አይ ፖሊስ ጣቢያማ በፍጹም እንዳትሄጂ እኔ አወጣጣዋለሁ ብላ እንደ እህት ቀርባታለች። አሁን ላይ እሷ እንደ እህት ቀርቧም ልታጠቃት ነው እንጂ ልትጠቅማት አልነበረም። ሆኖም ሲም ካርዱን ወስዳ ለሮቤል እንዲያስወግድና እንዲያጠፋ ነግረዋለች። ሆኖም እሱ በቃ አሁን ገና ትልቅ ነገር ፈታሽ፣ እስካሁን ድረስ እኔ ነበረ እየፈታው የነበርኩት፣ አሁን በዚሁ ቀጢ ጥሩ ላይ ነው ያለሽው በማለትም እያበረታታት ይገኛል። ሆኖም አሁን አድናን ጋር ትሄድና ሲተኙ አድናንም እንቅልፍ እምቢ ይለዋል። እንዲህ ለምንድን ነው የማትተኛው? ተኛ እንጂ ስትል እንቅልፍ እምቢ ብሎኛል በማለትም እንቅልፍም አልተኛም ነበረ። ሉሃናም እንደዛው እየተጨነቀች ነበር። እንዲህ ምን ሆነሃል? አተኛም እንዲህ ስትል እተኛለሁ በቃ ተኝ በማለትም እሷን ይተዋታል። ጠዋትም ስትነሳ አድናን እንደዚሁ ሲጨነቅ ነው ያደረው፣ ምንም አልተኛም በማለት ለሮቢ ትነግረዋለች። አረ አድናን እኮ ፍቅር ውስጥ ገብቷል፣ ሉላን ያፈቅራታል በማለት ይነግራታል። ሎሃናን ያፈቅራታል ሲላት እንዴ እንዴት አወክ? እንዴትስ ነው የሚሆነው? ይሄ በፍጹም አይሆንም ብላ ስትለውም እሱ እኮ እንደዚህ አይነት ሰው አይደለም በማለት ስትመልስላት አይ እኛ ወንዶች ፍቅር ሲንጀምር መጀመሪያ በማዘን ነው የምንጀምረውና አቅፏት እያዘነላት አይቻለው ያፈቅራታል በማለትም ይነግራታል። በፍጹም ይሄ አይሆንም፣ ይሄ ከሆነ ደግሞ ለእኛ በጣም አሪፍ ነው፣ እኔም በቀላሉ እፈታውና እኛም እንደምንፈልገው ከልጃችን ጋራ መኖር እንችላለን ብላ ትለዋለች። አዎ ልክ ነሽ፣ ከዚህም በኋላ እኛም ከልጃችን ጋር እንኖራለን፣ አሁን ይህ ውስቲ እራሱ እያላት ነበረ። እሱም ከነጋ በኋላ ተጨንቆም ሄዶ ሉሃና ጋር ነይ ቁርስ ብይ ብሎ ይላታል። አይ አመሰግናለሁ እኔ አልበላም እናንተ ብሉ በማለትም ትመልሰለታለች። እሱም እሺ በቃ አንቺ ካልሽ በማለትም ሄዶ እሱም ቁርስ አልበላም ነበረ። እሱም ቁርስ ሳይበላ ቀርቶ ለምንድን ነው የማትበላው ስትል አሁን አይደለም በኋላ ላይ እመገባለሁ በማለት ይተዋታል። በሁለተኛው ቀንም መሽቶ ሲተኙ እንቅልፍ አልተኛም ነበር። አሃ አዲስ አፍቃሪ ስለሆንክ ነው ወይ እንቅልፍ ያልወሰደ? ለምንድን ነው የማትተኛው? በማለትም አንዳንድ ቃላትን ሚራ መናገር ትጀምራለች። እንዴ ምን እየሆንሽ ነው ያለሽው? እንዴት ነው ማፈቅረው? ባለትዳር እኮ ነኝ ብሎ ሲናገራትም አየነ እኮ ካደ ለምን አተኛም? በልቀጥ በልና ተኛ ብላ ትለዋለች። እሱ ግን በሀሳብ በጭንቀት ውስጥ ስለነበረ አልተኛም። ሉሃናም እህቴን ሳላገኛት ይሄ ሁሉ ቀን እህቴ የት ነው ያለሽው? ናፍቀሽኛል የኔ እህት የኔ ውድ እያለች ስለ እህቷ ታስባለች። እንግዲህ ሮቤልም ለማስወገድ እሷንም እምቢ ካለች አስወግዳታለሁ ቢልም እሷም እንደምንም ብላ ሀሳቦቿን እየወሰደች ለሮቤል ትሰጣለች። እንግዲህ
ሉሃና ወደዚህ ቤት ተመልሷ በመምጣቷ አንተ እጅግ ደስተኛ ነህ አይደል ወይ? በማለትም አድናንን ትጠይቀዋለች። አንቺ አይታይሽም እንዴ ይላታል። እሷ እንደዚህ ተጨንቋ አንቺ እህትሽ ብትሆን ምን ያህል ነው? እኔም እኮ ሮቤል ቢሆን ኖሮ በጣም እጨነቅ ነበረ። ሰላማቷ ተጨንቋ እያለ አንቺ ሌላ ነገር ታወሪያለሽ ወይ? በማለትም ይናገራታል። ሉዓላም ዛሬ ሌሊትማ የሮቤልን ክፍል መፈተሽ አለብኝ፣ ሮቤል የሚያውቀው ነገር ስላለ እቤቱን እፈትሸዋለሁ እያለች ትገኛለች። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ በቀጣይ ክፍል እስክንገናኝ ድረስ የእግዚአብሔር ጥበቃና ምሕረት ይብዛላችሁ። ከዚህ ክፍል ምን እንደተማራችሁ ኮሜንት ላይ እንድታስቀምጡልኝ። አድናን እና ሉሃና ቢጋቡስ? እንግዲህ ሮቤልና ሚራ አሁንም ባለትዳር ናቸው። እንግዲህ በወንድሙ ላይ እየማገጠ ወንድሙን እንደዚህ እያደረገ እንግዲህ እያያችሁን ያላችሁት። ትንሽ ድምፄ ዛሬ አነስ ብሏል። በጣም ይቅርታ። እንግዲህ እንግዳዎች ምናምን ስላሉ ነው። ያው በሰፊው እናወራበታለን፣ ሀሳብ እንሰጣጥበታለን። ከልብ አመሰግናችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። እጅግ እያበረታታችሁኝ ነው ያላችሁት። አንዳንዶቻችሁ ደግሞ ድምፅ ምናምን እያላችሁ ነው። ያው የመዳብ ሸቃላ ነኝ። እንግዲህ የመዳብ ሸቃላ ስትሆኑ ድምፅ ምንም ነገር ይገባል። እንደ እግዚአብሔር ፍቃድ ደግሞ ወደፊት ካለ ምንም ድምፅ ጽድት ባለ ጥሩ አስተማሪ ቪዲዮዎችን እንደምለቅላችሁ ቃል ገባላችኋለሁ። ጌታ ይረዳኛል ማለት ነው። እንግዲህ ስለ ሁሉም ነገር ሁላችሁንም ይቅርታ እየጠየቅኩኝ መልካም ቆይታ ይሁንላችሁ። አመሰግናለሁ። ያው ተረዱኝ እላችኋለሁ። ተባረኩ። ባይ ባይ።